በ2018 ዓ.ም የሪሚዲያል ፕሮግራም ፈተና የወሰዳችሁ ተማሪዎች በሙሉ አብዛኞቻችሁ በተደጋጋሚ የሪሚዲያል ፈተና ውጤት መቼ ይለቀቃል እያላችሁ በዩቲዩብም በቴሌግራም ቻናላችንም ስጠይቁ ነበር። ዛሬ የ2018 ዓ.ም የሪሚዲያል ፕሮግራም ውጤት መቼ እንደሚለቀቅ በመረጃዎች ዲፔንድ በመሆን መቼ ሊለቀቅ እንደሚችል ዲቴል የሆነ ኢንፎርሜሽን እሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ፈተናችሁን ከግንቦት 27 እስከ ሰኔ 3 2018 ዓ.ም መውሰዳችሁ ይታወቃል። መጀመሪያ ግን ፈተና እንዴት ነበር? ፈተና ጥሩ ነበር ወይስ ያስጠላ ነበር? ስለ ፈተና ያላችሁን አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። ፈተናውን በእነዚህ ቀናት መውሰዳችሁ ይታወቃል። አብዛኞቻችሁ ውጤትን ተጠንቀቅ እየተጠባበቃችሁ ትገኛላችሁ። በዛ ምክንያት ነው እንግዲህ ኮሜንት ሴክሽን ላይ በቴሌግራም በዩቲዩብ ቻናላችን ላይ በተደጋጋሚ ውጤት መቼ ይለቀቃል እያላችሁ እየጠየቃችሁ ያላችሁ። እንግዲህ የ2018 ዓ.ም የሪሚዲያል ፕሮግራም ፈተና ውጤት በዚህ ቀን ይለቀቃል ከማለታችን በፊት የ2017 ዓ.ም ሪሚዲያል ፕሮግራም ውጤት መቼ ነው የተለቀቀው? ፈተና ከመቼ እስከ መቼ ወስደው ነበር? የተለቀቀበት ቀን ምን ያክል ጊዜ ነበር የሚለውን ኢንዲቴል ልንገራችሁና ወደ 2018 ዓ.ም ሪሚዲያል ፕሮግራም ፈተና የሚለቀቅበትን ቀን ነግራችኋለሁ። እንግዲህ የ2017 ዓ.ም ሪሚዲያል ፕሮግራም ተማሪ የነበሩት ፈተናቸው የተሰጠው ከግንቦት 25 እስከ ግንቦት 30 2017 ዓ.ም ነበረ። ፈተናውን የወሰዱት የፈተና ውጤታቸው ይፋ የሆነው ደግሞ ሐምሌ 14 2017 ዓ.ም ወይም ጁላይ 21 ቀን ነበረ። ልዩነቱን ስናሰላው ኦልሞስት 1 ወር ከ14 ቀን ያ ማለት 44 ቀን አካባቢ ነበረ። ከዚህ በመነሳት ወደ 2018 ዓ.ም ሪሚዲያል ፕሮግራም ውጤት ወደሚለቀቅበት ጊዜ ስንመጣ ኦልሞስት እንግዲህ የእናንተም በባለፈው የ2017 ሙሉ በሙሉ በትምህርት ሚኒስቴር ነበር ውጤቱ የተያዘው። አሁንም የእናንተም ሙሉ በሙሉ 100% ውጤቱ የሚያዘው በትምህርት ሚኒስቴር የተሰጣችሁ ፈተና ነው። ኦልሞስት ተመሳሳይ ጊዜ ይወስዳል ብለን እናስባለን። ወደ ሐምሌ 15 ወይም ሐምሌ አጋማሽ አካባቢ ይለቀቃል ብለን እንጠብቃለን። ነገር ግን ምናልባት የ2018 ዓ.ም 12ኛ ክፍል ፈተና ሐምሌ 16 ስለሚያልቅ ምናልባት በዛ ምክንያት ካልዘገየ በስተቀር የ2018 ዓ.ም ሪሚዲያል ፕሮግራም ውጤት ወደ ሐምሌ አጋማሽ ሐምሌ 15 ሐምሌ 16 በጣም ከሄደ እስከ ሐምሌ 20 አካባቢ ይገለጻል ብለን እንጠብቃለን። ይህንን አውቃችሁ በ2018 ዓ.ም የሪሚዲያል ፕሮግራም ተማሪ የነበራችሁ የተፈተናችሁ አይሆፕ አብዛኞቻችሁ 12ኛ ክፍልም ፈተና እየተፈተናችሁ ትኖራላችሁ። እየተፈተናችሁ ያላችሁም ልትኖሩ ትችላላችሁ። ገና የምትፈተኑ ልትኖሩ ትችላላችሁ። የምትፈተኑ ፈተናችሁ ላይ ፎከስ እንድታደርጉና ውጤታችሁን እስከ ሐምሌ አጋማሽ ድረስ በትዕግስት እንድትጠባበቁ ሪከመንድ አደርጋችኋለሁ። ውጤታችሁን በተመለከተ በተደጋጋሚ ለጠየቃችሁ ጥያቄ ያለኝ መረጃ ይህንን ይመስላል። ውጤትን በተመለከተ የተለያዩ መረጃዎች ሲወጡ በፍጥነት በዩቲዩብ ቻናላችንም በቴሌግራም ቻናላችንም ቶሎ የምናሳውቃችሁ ይሆናል። እናንተም ቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ የተለያዩ ትምህርታዊ መረጃዎችን ቶሎ ማግኘት ይችላሉ። ለዛሬ ግን አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ